ሰው ይለዋወጣል ማለት ማለዳ መልአክ ማታ ሰይጣን እንሆናለን። ማለዳ ሰው ማታ ውሻ እንሆናለን። እባብ እንሆናለን። ሰው እንነድፋለን። ሰው ይለወጣል። ሰው አይመስገን እኮ የተባለ ስለዚህ ነው። ተመስግኖ እንደ ተመሰገነው ሳይሆን ስለሚገኝ ማለት ነው። ስለሚገኝ ሰኞ አመስግነ ነው ማክሰኞ ሌላ ሆኖ ስለምናገኘው ባለጸግነቱ በሚበልጥ ባለጸጋ ይተካል። ኃይሉ በሚበልጥ ኃያል ይተካል። እውቀቱ በሚበልጥ ሊቅ ይተካል። ውበቱ በሚበልጥ ውብ ይተካል። አሁን ለምሳሌ ልብስ አይገርማችሁ? የዛሬ 5 ዓመት የሚደነቅ ልብስ ዛሬ ይደነቃል? ይደነቃል? እስኪ ንገሩኝ። አሁን ለምሳሌ የወንዶችን ሱሪ ልንገራችሁ። ለምሳሌ የሆነ ጊዜ እስከ እግር ድረስ ኪስ የሆነ ሱሪ ነበር ወጣቱ የሚለብሰው። ዝም ብሎ በቃ ኪስ፣ አንዳንድ ፖርሳ የሚያህል ኪስ ያለው። ከዛ ደግሞ ጂንስ ሱሪ ደግሞ እንዲያብሎ ደግሞ መጣ። ከዛ ደግሞ ሰፋ ያለ ምን ሆነ ደግሞ እዚህ ላይ ጉልበት ላይ አንቆ የሚጥል ለጠላት የሚያጋልጥ፣ አታች ደግሞ ሰፋ ያለ ደግሞ መጣ። ደግሞ አሁን ደግሞ ጣሪያ ነው የምትባለው በቃ እንዲቻለች ደግሞ መጣች። ከዚያ በኋላ ተመልከቱ ምን ሆነ መሰላችሁ? በጣም እኮ ነው የሚደንቀው። ከዚያ ተመልከቱ በጣም የስልም ከዚያ የተቀደደ ልብስ ደግሞ ፋሽን ሆነ። ሰው እንዲሁ እብደት ፋሽን ያደርጋል። እናንተ ደግሞ ማምናል እገሌ አበደ ሲባል እኔ ገጠር ነው ያደግኩት። ጨርቁን ጣለን የሚባል እገሌ አበደ ሲባል ጨርቁን ጣለን። ዛሬ ጨርቅን መጣል ፋሽን ነው። ምን ማለት መሰላችሁ? አሁን እኔ የፈለግኩ ሰው አዲስ የሚለው ነገር ሁልጊዜ ይለወጣል። ስለዚህ ምን ሊቃውንቴን ሲተረጉሙ ይችላል ዘያፈቶሙ ለመላእክት ከማያውጹ መላእክትን ሁልጊዜ የሚያስመኛቸው እግዚአብሔር ነው። መላእክትን የሚያስመኛቸው እግዚአብሔር እንዴት ሁልጊዜ ይመኛል? ቆይ ሰው ያገኘውን ነገር እንዴት ይመኘዋል? ቆይ ይችን ጭራ ደስ ብትላችሁ ምንም አይደስ አይላችሁም እናንተ ጭራ ግን እንደው ደስ ብትላችሁ ሳጥቻችሁም ትመኟታላችሁ? ንገሩኝ እስኪ። ብትወዱት ሳጥቻችሁ ትመኙታላችሁ? አትመኙት። ሰው በጣም የሚያስደንቀው ነገር ሰው ወረተኛ ነው። ያገኘውን ነገር መልሶ አይወደውም። እስኪያገኘው ነው የሚወደው። እግዚአብሔር ግን ተገንቶም ይወደዳል። ልናገኘው ፈልገነው አግኝተነውን ልናገኘው እንፈልጋለን። መላእክት ሊያመሰግኑት ፈልገው አመስግነውት ሊያመሰግኑት ይመኛል። ሊያዩት ፈልገው አይተውት ሊያዩት ይመኛሉ። ቀድሰውት ሊቀድሱት ይመኛሉ። ቅዱስ እግዚአብሔር ሊሉት ማለት ነው። ቀደሱት ማለት አመሰግኑት ማለት ነው። እንዴት ነው እያዩት ማየት መፈለግ? እንዴት ነው አግኝተውት ማግኘት መፈለግ? እንዴት ነው ይዘውት መያዝ መፈለግ? እንዴት ነው አብሯቸው ሆኖ እግዚአብሔር ሊኖር እፈልጋለሁ ማለት? እግዚአብሔር ሁልጊዜ ስለማይለወጥ ልዩ ጽኑ ይባላል። እስኪ ልዩ ጽኑ በሉ። ምን አላችሁኝ? ልዩ ጽኑ። ለምንድን ነው ልዩ ጽኑ የሆነው? ከሌላ በተገኘ ነገር የጸና ስላልሆነ ነው። ጽናቱ የራሱ ስለሆነ እሱ ብቻ ጽኑ ተብሎ ይነገርለታል። ሌላው ግን በሌላ ስለሚጸና የሚያጸናው ሲለየው ጽናቱ ይቀራል፣ ይፈርሳል። ያ ልዩ ጽኑ እግዚአብሔር ልዩ ንጹሕ ነው። ሰው እንደሆነ እንደ ነጭ ጨርቅ ነው ይላሉ። ይሄ ነጭ ነጠላ ጥቁር ቀለም የምትረጩት ይጠቁራል፣ ቀይ ቀለም የምትረጩት ምን ይላል? አቤት እንደ እናንተ ማለት ነው፣ እንደ እኔም ጭምር። እናንተም አሁን እዚህ ሁሉም ሰው ጻድቅ ሆኗል። እግዚአብሔር የተመሰገነ። አይ ሌላ ነው ጎበዝ ነው ያልኩ። እንዳትገለብጡት እንደና አጀሬ ደግሞ ድናችኋል እያልኳችሁ ላይ ይችላል። እኔ እንደዚህ አይደለም ያልኩኝ። እዚሁ ውስጥ ሁሉ ሰው ጻድቅ ነው ያልኩኝ። ሁላችሁም አሁን ደግ እያሰባችሁ ነው አይደለም? እዚህም እኮ ክፉ የሚያስብ አይጠፋም ነገር። አሁን እዚህ ደግ እያሰባችሁ ነው። ሰው በጣም መልካም ነው። አሁን እንግዲህ ዘማሪ ሲዘምር ሁላችሁም ዘምራችሁ፣ ከዚያ ደግሞ እገሌ የሚባለው ሙዚቀኛ አዲስ ዘፈን አወጣ ሲባል ደግሞ መስፈን ለሰው ሁላችሁ ለነጭ ጨርቅ በሉ፣ ጥቁርም ቀለም በሉ ይስማማዋል። ለእናንተ ዘፈንም ይስማማችኋል፣ መዝሙርም ይስማማችኋል፣ ስድብም ይስማማችኋል፣ ፍቅርም ትወዳላችሁ አይደል? ጥርግርግ አድርጋችሁ ትሳደቡና እኔ እንዲያው ፍቅር እንዲኖረኝ ይፈልጋለሁ ይላል ሰው። ረጎበዝ ነው አይደለም? እናንተ ሰው መስረቅም ደስ ይለዋል፣
ደግሞ ለቤተ ክርስቲያን አስራት መስጠትም ደስ ይለዋል አይደለም? አትዋሹ ብሎ መምከርም ደስ ይለዋል፣ መዋሸትም ደስ ይለዋል። ችግር የለውም ማለት ነው። መዘሞትም ደስ ይለዋል፣ ተክሊል ብናደርግለትም አይጠፋም አይደለም? እንደሱ ነው። ሁሉም ቦታ ላይ አለው ማለት ነው። ሁሉም ቦታ ላይ እኔ ኧረ የደረስ ነው በእውነቱ። እኔ ይቅርታ አድርጉልኝ፣ ድንግልና የለኝም፣ ተክሊል እንዲደረግልኝ እፈልጋለሁ፣ ካለዚያ ራሴን አጠፋለሁ ያለ ልጅ አለ ሰሞኑን። አንድ ነገር ነው እንደው እኮ ወይ ወላዲተ ለምን ሲባል እናት አባቴ ምን ይለኛል፣ ጎረቤት ምን ይለኛል፣ ሁሉንም እኛ እንፈልገዋለን ማለት ለእኛ ሁሉም ይስማማል። እግዚአብሔር ግን ባህሪው አይስማማው። ለውሃ እሳትነት አይስማማው፣ ለእሳት ውሃነት አይስማማው፣ ለእግዚአብሔር ኃጢአት ጨርሶ አይስማማው እና ንጹሐ ባህሪ። ለዚህ ነው ቆዩላችሁ እግዚአብሔር ምንም በንበድለው የማይቀየም ለምን እንደሆነ ታውቃላችሁ? ባህሪው ምንም መቀየም ስለማይስማማው፣ ኃጢአት ስለማይስማማው፣ ስለማይረብሸው። እግዚአብሔር ፍቅር ነው የተባለበት ምክንያት በዚህ የተነሳ ነው። እግዚአብሔር ፍቅር ነው የተባለ ለምን ይመስላችኋል? የኛ ፍቅር የኛ መውደድ በምንወደው ሰው ላይ የተመሰረተ ነው። የምንወደው ሰው እስካከበረን ድረስ እናከብረዋለን፣ እስከወደደን ድረስ እንወደዋለን፣ እስከሰጠን ድረስ እንሰጠዋለን። ሰጥተነው እንኳን እንዲያመሰግነን ሰጥተን ይችን ስጦታ ቆይ እስቲ ቆይ አይኑ ደስ አለው ፈገግ አለው እንዴት ነው ሲያስቀምጠው? እንዴት አድርገው ጣል አደረገው? ተለቃለ ቦታ ላይ ያስቀመጠው ንቆይ ነው። በጣም ብዙ ትንታኔ አንድ መጽሐፍ የሚሆን ትንታኔ ነው። እንደዚህ ያለን ስለዚህ መከበሩን እንወደዋለን ነው። ከዚህ በኋላ እንመጻደቃለን። መጽውተን እንኳን ራሱ እኮ የምንመጻደቀው እኮ ፍቅር ስለሌለን ነው። ቆይ እንደው በሞት ያንደገል ንገራል። እግዚአብሔር ምንድን ነው ያለው? ባልንጀራህን እንደማን አድርገው ውደድ። አቤት ቆይ አሁን እናንተ ኮት ገዛችሁ አይደል? ኮት ገዛችሁ። ለምሳሌ ገብረ ማርያም የሚባል ሰው ነው። እኔ እኮ በጣም ለእኔ ጥሩ ውለታ ዋልኩለት ኮት ገዛው ትላላችሁ ወይ? እስኪ ትላላችሁ ለራሳችሁ? አሁን እኔ አባ ነኝ። እኔ እጅ አንድ ካባ አሰፍቼ አባ በጣም ጥሩ ሰው እኮ ነኝ፣ እንዲሁ በጣም ደግ ነኝ፣ ለእኔ ካባ አሰፋውለት ይባላል። እንዲህ ሰው ለራሱ ባደረገው ነገር እንዴት ነው ሊመካ የሚችለው? ባልንጀራህን እንደ ራስህ ከወደድከው ለባልንጀራ በምታደርገው ነገር ለምንድነው የምትመጻደቀው? ለራስህ ነው ያደረግከው። አሁን እኮ ተመልከቱ፣ ለእናንተ ዶሮ ወጥ ሰርታችሁ ዛሬ ጾሙ ሐሙስ ግጥም አድርጋችሁ እንዴት ያለው ለጋስ ነው ዶሮ አበላሁት እኮ ለእኔ አይባልም እኮ። ለራስህ ነው እኮ ያበላኸው። ምን ለባልንጀራችንም ይሁላችሁ ባልንጀራህን እንደ ራስህ ውደድ ማለት እንደዚያ እኮ ነው። ለሌላ ሰው የምናደርገውን ነገር ለእኔ ያደረግኩት ማለት ነው። ሰው ለራሱ ባደረገው ነገር አይመካም፣ ለሌላ ባደረገው ነው እንጂ። ስለዚህ ለራስህ አድርጋልና መመካቱን ተው ነው። እግዚአብሔር ፍቅር ነው የሚባለው ለዚህ ነው። ከኛ ምንም ስለማይፈልግ በማንሰጠው ነገር አይታወክም፣ በማንሰጠው ነገር አይበሳጭም። በማንሰጠው ነገር መቀበላችን ይቀራል እንጂ አለመስጠታችን እግዚአብሔርን ሊያበሳጨው አይችልም። እሱ ባህሪው ሰላም ስለሆነ ማለት ነው። አላችሁ የላችሁም? ኋላ ክርስቲያን ይውላችሁ፣ ክርስቲያን በትክክል እግዚአብሔር መምሰል ሲጀምር ምን እንደሚሆን ታውቃላችሁ? ከዓለም ላይ ምን ይለን? ቅዱስ አትናቴዎስም ሰዎች ሄደው እንዲህ አሉ፣ ዓለሙ እኮ ጠላህ አሉት። ዓለሙ ጠላህ ሲሉት እኔ ምን ጨነቀኝ ቀድሜ ጠልቼዋለሁ። አይታወክም። እናንተ እንኳን እኔና እናንተ ሁለት ሰዎች ጠልተውና ቢባል ምን አድርጌ ይሆን? በቀደም ድንገት እንትን ሰርቅ አይተውኝ በጣም እንታወካለሁ፣ እረፍት እናጣለን። ለምን? ምን መሰረት ነው ራሳችንን ያቆምነው? ከሌላ ሰው በሚሰጠን ነገር ስለሆነ ነው። ሰላም ማለት ከውጭ በሚገኝ ነገር ሳይሆን በራስ ላይ መመስረት ነው። በራስ ላይ መመስረት እኛ ለሌሎች በማድረጋችን እንጂ ሰዎች ለእኛ በሚያደርጉን ነገር ምንም አይነት ትኩረት ከሌለን ሰዎች ምንም እንኳን ቢበድሉን ሳንጣላ መኖር እንችላለን። አሁን ትዳሩ የሚበጠበጠው በዚህ ምክንያት አይደለም። ይሄንን ሳታደርግልኝ ይሄንን ሳያደርግልኝ ነው የሚባለው። ፍቅር ማለት ግን መስጠት እንጂ መቀበል አይደለም። እግዚአብሔር ለዚህ ነው ልዩ ንጹሕ የሚባለው። እስኪ ልዩ ንጹሕ በሉ እንጂ አይዟችሁ። ልዩ ንጹሕ የሆነ እግዚአብሔር ለዚህ ነው ዓለም ሁሉ ሲበድል እሱ የእኛ በደል የእሱን ባህሪ ለውጦበት ማያትን ከማፍሰስ እንደገና ደግሞ ነፋሳትን ከማርፈስ
ብርሃናትን ከማመላለስ፣ በዝናብ ከማብቀል፣ በፀሐይ ከማብሰል የማይለወጥበት ምክንያት በዚህ ምክንያት ኮብልለን ስንመጣ ሳይለወጥ አባትነቱን የምናገኘው ከዚህ የተነሳ ነው። ልዩ ንጹሕ ስለሆነ በእኛ ርኩሰት ስለማይበረዝ በንት እኔን በድላችሁ ስትመጡ ተበርዤ ታገኙታላችሁ። እግዚአብሔርን ግን በድላችሁ ስትመጡ ሳይበረዝ ታገኙታላችሁ። ልዩ አባት ነው። የእኛ በደል የማያደፈርሰው የንጽህና ባሕር ነው እግዚአብሔር። ይህንን ነው ቅድስት ሥላሴ የምንለው። አላችሁ የላችሁም? አላችሁ። እግዚአብሔር ከሁላችን እግዚአብሔር ልዩ ክቡር ነው። እስቲ ልዩ ክቡር በሉ። አቤት። እኛ የምንከበረው ባገኘነው ነው። እስቲ ባገኘነው በሉ። አሁን የማይነገር ነገር አይነገርም እንጂ እኮ ብዙ ነገር ብነግራችሁ እንዴት ክቡር እንዳልሆን ማስብላል። ይሄ ከኔ ጋር የተፈጠረ ነው አይደለም? ንገሩኝ በሉ እንጂ። እሺ ቀሚሱ እኔ ጋር የተፈጠረ ነው? ቆቡ እኔ ጋር የተፈጠረ ነው? ስለዚህ አባ ከብሮ መታየቱ ከውጭ ባገኘው ነገር ነው። እዚህ ባገኘው ነገር ክቡር መስሎ ይታያል። እግዚአብሔር ግን በባህሪው ከብሮ ይኖራል።